ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። ፋኖ በገሊላ ደንበጫ ታላቅ ድል ተቀዳጀ። ጀብደኛው 99ኛ ክፍለ ጦር የጠላትን ቅስም በመስበር ያሰበውን ሳያሳካ ወደ መጣበት አስፈርጥጦ መልሶታል። በጀብደኝነታቸው የታወቁት ዓለም የመሰከረላቸው ወጣትነታቸውን ለአማራ ሕዝብ የሰጡ በወጣት መሪዎች የበለጸገው 99ኛ ክፍለ ጦር የጠላትን ቅስም በመስበር ወደ ገሊላ ቀጠና የተንቀሳቀሰውን የብርሃኑ ጁላ ግብስብስ ሰራዊት ሙትንና ቁስለኛውን በቅጡ ሳይሸክፍ ወደ በት ደንበጫ ከተማ ባቦ ሸማኔ ፍጥነት እንዲመለስ አድርገውታል። በዚህም የጠላት እንቅስቃሴ ሰረገላ ማርያም ሁለት ህፃናትን በማቁሰል ያማረጠል ስራውን አሳይቷል። ከቀኑ 10 ሰዓት ገዳማ ጨለማን ትራስ አድርጎ የደንበጫ ወረዳ ታዳጊ ከተማ የሆነችውን ገሊላን ለመቆጣጠር መነሻውን ደንበጫ ከተማ በማድረግ ወደ ገሊላ ተንቀሳቀሰ። ነገር ግን በወጣት የጦር ጠበብቶች የተሞላው 99ኛ ክፍለ ጦር በአጭር ጊዜ መከላከልና የመልሶ ማጥቃት ጥበብን በመጠቀም በጠላት ላይ ፈርጣማ ክንዶችን አሳርፏል። ከአባል እስከ አመራር እሳት ሲተፉ አምሽተው ገሊላን ለመቆጣጠር ይዞት የመጣውን ጓዱን ሳይሸክፍ ወደ መጣበት የቀበረ ጉድጓድ እንዲፈረጥጥ አድርገውታል። በዚያው ውጊያ በርካታ ሰራዊት ሙትና ቁስለኛ ማድረግ ተችሏል። በተያያዘም አፋብን በላይ ኢዝማ ይሳው ካሳ ሁለተኛ ኮር 16ኛ ለባርጋቸው ሙጬ ክፍለ ጦር ግዙፍ ሁለተኛ ዞር ኮማንዶ ፋኖ ሰራዊቶችን አስመርቀዋል። ሰኔ 2 2018 ዓ.ም ጣና ብርጌድ በመባል የሚታወቀው አደረጃጀት አሁን ላይ ከቀጠናው አቀማመጥ ለግዳጅ በሚያመች መንገድ የመፍትሄ አቅጣጫዎችን በውል በማጤንና በመምከር ታላቁ አርበኛ ለባርጋቸው ሙጬ ያለመውን ትክክለኛ መታገያ ሐሳብ ከዳር ለማድረስ ጥልቅ ውይይት በማድረግ የክፍለ ጦሩን አደረጃጀት አፋብን በላይ ኢዝማ ይሳው ካሳ ሁለተኛ ኮር 16ኛ ለባርጋቸው ሙጬ በሚል ስያሜና በስሩ 4 ሬጅመንቶችን በማደራጀት ካጠናቀቀ የተሰነባበተ ሲሆን ለወራት በአስቸጋሪ ሁኔታ ብዙ መሰናክሎችን በማለፍ በተለይ የታላቁ አርበኛ ለባርጋቸው መስዋዕትነት ሳይበግራቸው እንደ ታጋይ በቁጭት የተሻለ በመስራት አንድ ልቡ ቢሰዋ ልቡ ይወለዳል በማለት የስልጠናውን በብቃት ማጠናቀቅ ተችሏል ሲል የክፍለ ጦሩ የህዝብ ግንኙነት አርበኛ አንደበት ተበጀ ይገልጹታል። ሌላው ሻምበል መሪው ቲም መሪው እና ብሬን ተኳሹ ወደ ፋኖ 201ኛ ኮር 54ኛ እና 74ኛ ክፍለ ጦር ተቀላቅለዋል። በእውቀት በላይ ዋና ብሬን ተኳሽና 54ኛ ክፍለ ጦር አባው ጌትነት አድማብተና ወንድም በሬ ፓራ ኮማንዶ ቲም መሪ ደጉ ጥጋቡ የጥምር ጦሩ ሻምበል መሪ ብልሃቱ ካሳ ሚሊሻ 74ኛ ክፍለ ጦር የገቡ ሲሆን በክፍለ ጦር አመራሮች አቀባበል ተደርጎላቸዋል። በተያያዘም ከሪፎርሙ ማግስት ከፍተኛ የዝና የኮር አመራሮች በተገኙበት የአፄ ምኒልክ ክፍለ ጦር ደማቅ የታድሶ መርሃ ግብር በማድረግ ራሱን ለላቀ ግዳጅ ብቁ ማድረጉን የአፄ አምደ ጽዮን ኮር ለህዝቡ አስታውቋል። የአፋብን ሸዋ ጠቅላይ ግዛት አሳምነው ህዝብ በስሩ የሚገኙ ክፍለ ጦሮችን በተከታታይ ጥልቅ ግምገማ በማድረግ ለቀጣይ ግዳጅ በተሻለ ቁመና ላይ ለማብቃት ያለመ የታድሶ መርሃ ግብር እያካሄደ ይገኛል። የሸዋ ጠቅላይ ግዛት አሳምነው ህዝብ የአፄ አምደ ጽዮን ኮር አካል የሆነው ምኒልክ ክፍለ ጦር ሰኔ 2 ቀን 2018 ዓ.ም ከፍተኛ የዝና የኮር አመራሮች እንዲሁም ሌሎች ተጋባዥ እንግዶች በተገኙበት ደማቅ የታድሶ መርሃ ግብር ማካሄዱን ኮሩ የገለጸ ሲሆን በፕሮግራሙ ላይ ወቅቱን የዋጀ የተለያዩ መልእክቶችንም ተላልፈዋል። በመርሃ ግብሩ ላይ የተገኙት የአፋብን ሸዋ ጠቅላይ ግዛት አሳምነው ህዝብ ዋና ሰብሳቢ አርበኛ ኢንጂነር ደሳሌ ሲያስብ ሸዋ ባስተላለፉት መልእክት ምኒልክ ክፍለ ጦር የተሰየመችው የዘመኑ የአፍሪካው መሪ የኢትዮጵያ ንጉስ በሆኑት የአድዋው ፊት አውራሪ ምልክት በዳግማዊ ንጉሰ አፄ ምኒልክ ስም ሲሆን እኛም የነዛ ጀግኖች ትላንት የውጭ ወራሪዎችን በአከርካሪ ሰብረው የመለሱ እምቢ ለባርነት ብለው የተዋደቁ ደማቸውን አፍስሰው አጥንታቸውን ከስክሰው ነጻነትን ያጎናጸፉን ኩሩ የነጻ ህዝቦች ልጆች ነን ያሉ ሲሆን የአሁኑ ትውልድም በአባቶቹ የጀግንነት መንፈስ የኦህዴድ መራሹ የውጭ ተላላኪ አማራ ጠል ብልጽግና እንዲሁም ብአዴንን የመሰለ የዘመናችን እንቁላል ቀቃ የሀገር ውስጥ ተላላኪ ባንዳዎችን አይቀጡ ቅጣት በመቅጣት ታሪካችንን በደማችን የምንጽፍ የምኒልክ ልጆች ነን ብለዋል። አክለውም የምኒልክ ክፍለ ጦር ልክ እንደ አባቶቻችን በአፄ ምኒልክ ታሪክ በመይሳው ካሳ ዘመን ተሻጋሪ ጀግንነት በኮስተር በላይ ዘለቀ ታሪክ እንዲሁም የዘመናችን እንቁ የትግሉ ችቦ ለኳሽ ብርጋዴር ጀነራል አሳምነው ጽጌ የጀግንነት መንፈስ የተቃኘ ከጎጥና ከአካባቢ ሳቢ የጸዳ የአማራ ሰራዊት የኢትዮጵያ ተስፋ መሆን አለበትም ብለዋል። በመርሃ ግብሩ ላይ የክፍለ ጦር መስራች የነበረው አርበኛ ሙሴ ሸዋፈራው ለሰራዊቱ ባስተላለፉት መልእክት ምኒልክ ክፍለ ጦር እንደ ስሟ በአምሳል አባታችን አፄ ምኒልክ አይረሴ ታሪኮችን በመስራት የአማራ ፋኖ ቁመና ይዛችሁ የህዝባችሁ አገልጋይ እንድትሆኑ ሲሉ አዲስ ለተዋቀረው የክፍለ ጦር አመራሮችና ለሰራዊቱ የአደራ መልእክታቸውን አስተላልፈዋል። በመጨረሻም የታድሶ መርሃ ግብሩ በተለያየ ኪነ ጥበብ ታጅበው ቀጣይ የስራ አቅጣጫ በማስቀመጥ በስኬት መጠናቀቁን በመርሃ ግብሩ ላይ በአካል ተገኝቶ ፕሮግራሙን የተከታተለው የአፄ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል አስታውቋል። ይህ በእንዲህ እንዳለ አፋብን ወሎ ቤተ አማራ ምኒልክ 105ኛ
ወገንን የማንቃትና ጠላትን የማፍረስ ስራ ዛሬም እንደ ትላንቱ ቀጥለውበታል። የኦህዴድ ብልጽግና ስልጣን አስጠባቂ ቅጥረኞች ከአመራር እስከ መሰረታዊ ወታደር እንደ እምቧይ ከአብይ የተናደ ነው። 11ኛ ዕዝ 104ኛ ኮር 9ኛ ክፍለ ጦር እንደ ጨው እየሟሟች ነው። ይህ ወንጀለኛ ቡድን ስልጣኑን ለማራዘም በመሰዊያው አምድ ላይ ለማቆም በትምህርት ቤትና በሌሎች ቦታዎች ላይ እያፈሰ ያስገባቸው ወታደሮች በእኛ ውድ ህይወት የአምባገነኖችን ስልጣን አናጸናም በማለት ወደ ወገን መቀላቀላቸውንም ቀጥለዋል። ዛሬ 03 10ኛ ወር 2018 ዓ.ም አትሮንስ ሻለቃን የተቀላቀለው 50 አለቃ ካሳሁን ኃይሌ ዲሽቃ ምድብተኛ ሻምበል መሪ ነው። 50 አለቃ ካሳሁን ኃይሌ ስለ ጠላት አሁናዊ ቁመና ሲናገር ለምንና በምን ምክንያት እንደሚዋጋ የማያውቅ ዓላማ የሌለው እና የጥቂት ግለሰቦችን ስልጣን ለማስከበር መተኪያ የሌላትን አንድያ ህይወቱን የሚገብር በመሆኑም መላው ሰራዊት በደመ ነፍስ የሚቅበዘበዝ ሆኗል። ሞራሉ ዋዥቋል። ወታደር የሞራል ስንቅ ካልታጠቀ ደግሞ በውጊያው ሽንፈት ጽዋ ቢጎነጭ የሚደንቅ አይደለም ብሏል። በዚህ ምዕራብ ወሎ ቀጠና በጃማ ወረዳ 33ኛ ዋሲል ክፍለ ጦር ነጻ ባወጣው አህያ ፈጅ ቀጠና ካሉ የአባት አርበኞች ጋር አመርቂ ውይይትም ተካሂዷል። በዚህ ውይይት አሁናዊ የአማራ ህዝብ ትግል ቁመና፣ የአማራ ትግል የደረሰበት ደረጃና ወቅታዊ አገዛዙን ውድቀት ላይ ጥልቅ ውይይት ከአባት አርበኞች ጋር ተካሂዷል። የብልጽግናው አገዛዝ ሊያደርገው የነበረውን ማደናገሪያ ምርጫ በአባት አርበኛው ንቁ ተሳትፎ እንደከሸፈ፣ በዚህም አርበኛ አለባቸው ቀስቅሴ ምስጋና አቅርበዋል። አርበኛው አያይዘውን በመጪው ወራት አማራ ጠሉ እንደ ቁርናዜ ስርዓት ሙሉ በሙሉ እናጸዳዋለንም ብለዋል። ለዚህም ሁሉም የአማራ ህዝብ የህሉና ትግል ደጋፊ ኢትዮጵያዊ ራሱን ለመጨረሻው የለውጥ አብዮት ያዘጋጅ ሲሉም ገልጸዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።